ዳጣ ምን ሆነሽ ነው? ምንድነው? ንገሪኝ፣ ምንድነው? ምንድነው የበላሽው? አባዬ ምግብ አይመስለኝም። እና ምንድነው ታዲያ? አባዬ እያቅልሽልሽኝ ነው። ከማስጨነቅ ብቻ ትንሽ ሳምንት ሆኖኛል። ሰላም አብታ እንደዚህ ማድረግ ከጀመረኝ። ምንድነው ማስጨነቅ? ዳጣ ለምንድነው የማትነግሪኝ? አባዬ እኔ እኮ ጎዳና ላይ ያደግኩት በእግሬ የተቦካ ምግብ ራሱ ቢበላ እኮ ያመኛል። ስንት ነገር በልቼ ነው ያደግኩት። እና ምንድነው ታዲያ? ምንድነው የሆንሽው? አባዬ ይቅርታ ግን ሳላረግዝ አትቀርም። አባዬ ዳጣ ምንድነው የሆንሽው? ደህና ነኝ እማዬ። ደህና ነሽ? አንቺን በጣም እንዴት በኩል ሰዓት ያማችኋል? ቆይ ምንድነው የበላችሁት? አይ እማዬ ምግብ አይደለም እማዬ፣ ሆዴን በጣም የመመኝ ነው እና በጣም እያቅለሸለሸኝ ነው። ሌላ ነገር ነው መሰለኝ እማዬ። ምንድን ነሽ? አይ አልሰጥሽም እማዬ። እኮ የእርግዝና ቼክ ማድረግ ያኪት ነው። ለምንድን ነሽ? አይ እማዬ ምናልባት ብዬ ነው ያዝኩት። እውነት እማዬ ነው ያረደው ከኔ አይደለም እማዬ። የምር ለምንድን ነው ያልሽው? አይ ምናልባት ብዬ እኮ ነው ያዝኩት እማዬ። ኧረ ናታን ጉዴ! ኧረ በቁም ሞትኩ! ኧረ እንደዚህ ተወርጃለሁ። ምንድን ነው ያደረግሽው? እማዬ ተረጋጊ በቃ። በእናቶ ደረጀ ቤት ከባድ ችግር ተፈጠረ። አቢጌልና ዳጣ በተመሳሳይ ሰዓት በተመሳሳይ ጊዜ አስመልሷቸው መጸዳጃ ቤት ሄደዋል። ሁላቸውም የሚሰማቸው ስሜት አንድ አይነት ነበር። ሁላቸውም ደግሞ የእርግዝና ቼክ ማድረጊያ እንግዲህ ቴስት ይዘዋል ማለት ነው። በዚህን ጊዜ ውጤቱ የሁለታቸውም ፖዚቲቭ ሆኗል። አቶ ደረጀም ወይዘሮ ማርታም እጅግ በጣም ተጨንቀዋል። ናታንም መሬት ይመለከታል። ምን ተፈጥሮ ይሆን? ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ዳጣ ተከታታይ ድራማ እንግዲህ አቶ ደረጀ አቢጌልን ፈተና መፈተን ፈልጎ አቢጌል ከስተቷ ተምራለች ወይስ ብሶባታል? ተጸጽታለች? የሰውን ልጅ ነፍስ ያህል አጥፍታ ተጸጽታ ሊሆን ይችላል የሚል ሀሳብ አስቦ ስለነበረ እንግዲህ አቢጌልን ለመፈተን ተገዷል ማለት ነው። ይህ የሚሆነው ምንድነው? ወይዘሮ ማርታና አቶ ደረጀ ተነጋግረው አቢጌልን ወደ በሩ አምጥታት አንዳንድ ጥያቄዎችን እንድጠይቃትና ከዛም ምን ትላለች፣ ለኔ ለአባቷ ትሞታለች ወይስ ደግሞ ራሷን ትመርጣለች የሚለውን ነገር አስቦ ነበር። እናም እንግዲህ አቶ ደረጀ የጠበቀው ነገር ሆኗል። ወይዘሮ ማርታ አቢጌልን እና የተዘጋጀ አባትሽ እንደሆነ እኔ ሰው ገድያለሁ ብሎ እጁን ለፖሊስ ሰጥቷል እያለች ነበር። እመም ተዘጋጀ፣ አሁን አባትሽን ሄደን ማስፈታት ይኖርብናል፣ እሱ እስር ቤት ማደር የለበትም ብላታለች። አቢጌል ግን አይ እማዬ በጭራሽ አላደርገውም እያለች ነው። እኔ በጭራሽ ይህን ነገር አላደርገውም አልሄድም ብላለች። እና ታዲያ እሱ ባላጠፋው ጥፋት ይታሰር ወይ ምን ሊሆን ነው ተብላ ነበር። አይ ፖሊሶቹ ራሳቸው እውነቱ ላይ ስለሚደርሱበት እነሱ ራሳቸው እውነቱ ላይ ሲደርሱ አባዬ የሰው ነፍስ እንዳላጠፋ ስለሚያረጋግጡ እሱን ከመልቀቃቸው በፊት እኔ ከሀገር መውጣት አለብኝ እያለች ነው አቢጌል። አቶ ደረጀም ይሄንን ነገር በመስማቱ ያፈረ ይመስላል። እጅግ በጣም አፍሯል፣ ተደናግጧል። ግን ደግሞ እንግዲህ ያልጠበቀውን ነገር ሰምቷል ማለት ነው። ወይዘሮ ማርታም እጅግ በጣም ደንግጣለች። አንቺ ማፈሪያ፣ አንቺ ባጠፋሽው ጥፋት የጠፋው የሰው ልጅ ነፍስ እኮ ነው። ስለዚህ ሄደሽ እጅሽን ለፖሊስ መስጠት አለብሽ። አባትሽ ደግሞ እውነተኛ ናት፣ እውነትን ትናገራለች፣ ልጄ ለእውነት የቆመች ናት፣ ለእውነትን አስተምሬ ነው ያሳደግኳት ታማኝነትን ብሎ ስላሰበ እንግዲህ እጅሽን ለፖሊስ እንዲሰጭ መክሮች ነበር። አንቺ ግን እሱን ልታረጊ ስላልቻልሽ እሱ የራሱን እጅ ወስዶ ሰጥቷል ብላት ነበር። ግን ደግሞ አቢጌል ራሷን ብቻ ነበር ያስበለጠችው። እንዲሁም አዲስ ነገርም አምጥታለች። አባይና ናታንም ቢሆኑ ወንጀለኞች ናቸው። እነሱም ቢሆን የወንጀለኛ ተባባሪ ሆነዋል። እዚህ ግቢ የሰው ነፍስ ተቀብሯል። እሱም የሆነው ደግሞ አባይና ናታን ናቸው የቀበሩት። እኔ ወንጀለኛ ብሆንም እነሱም የኔ ተባባሪ እስከሆኑ ድረስ
በህግ ይጠየቃሉ፣ መጠየቅም አለባቸው ብላለች። በዚህን ጊዜ ወይዘሮ ማርታ በጣም ደንግጣለች። አንቺ ማፈሪያ እፈሪ፣ የፈለገ ነገር ቢሆንም አሁን ፖሊስ ጣቢያ እንሄዳለን እንጂ በጭራሽ እሱ እዛ አድሮ አንቺ እዚህ ልታድሪያችም ብላታለች። ግን ደግሞ አቢጌል እኔማ አላደርገውም፣ አይኔ እያየ ሄጄ ለፖሊስ አልሰጥም እያለች ነው። እናም እንግዲህ አቶ ደረጀ ይህን ሁሉ ነገር እየሰማ ባለበት እጅግ በጣም አዝኗል። በር ስር ተደብቆ እየተመለከተ ነበር። ግን ደግሞ አቢጌል እንዴ አባዬ ቢታሰር እኮ በሱ ጥፋት የሚታሰርለት ሰው አለ። አባዬ እኔ ነኝ ሰውየውን የገደልኩት ብሎ ከታሰረ በሱ የሚፈረድበት ከሆነ እኔ ነኝ የገደልኩት ብዬ እጄን እሰጣለሁ ብላለች ዳጣ ስትል አቶ ደረጀ እጅግ በጣም ተደናግጧል። ዳጣ የማያውቃት የአብራኩ ክፍያ ያልሆነችው ልጅ እሷ በሱ ወንጀል ለመጠየቅ ስትወስን በሱ ጥፋት እታሰርለታለሁ ስትል አንቺ ግን የወለደሽ አባትሽ የአብራኩ ክፋይ የሆንሽው አሳልፈሽ ሰጠሽው አይደል? እንዴት ታደርጊያለሽ? የእውነት አሳፍረሽኛል፣ አንቺ ማፈሪያ ነሽ ብላ ጎትታ አቶ ደረጀ ያለበት ክፍል ውስጥ ዘግታታለች። አቶ ደረጀ ያለበት ክፍል ውስጥ በዘጋችበት ጊዜ እንግዲህ የተፈጠረው ነገር ምንድነው? አቶ ደረጀ እዛ ነበር። እናም እንግዲህ አቶ ደረጀ እዛ ክፍል መሆኑን ስታይ አቢጌል ያፈረች ትመስላለች። አባዬ ይቅርታ እያለች ነው። አቶ ደረጀም እንግዲህ እኔ ትማሪያለሽ ብዬ በመከራም በብዙ ነገር ትማሪያለሽ ብዬ ነበር። አሁን ግን እኔ ጨርሻለሁ፣ እኔ ቆርጫለሁ። እስከ ዛሬ ድረስ በምክር ልመልስሽ ሞክሬያለሁ። አሁን ደግሞ ቢያንስ መከራ እንኳን ይመክርሻል፣ ይመልስሻል ብዬ ተስፋ አድርጌ ነበር። አንቺ ግን ጭራሽ ብሶበሻል። ዳጣ ምን አለች ብሎ ጠይቋት ነበር። ዳጣ ያለችው ምንድነው ስትል አባዬ ይቅርታ ከሀገር እንድወጣ አድርገኝ፣ አሁን ፖሊስም ምንም ያወቀው ሰው የለም እያለች በተደጋጋሚ ስትለው እሱም እኔ እየጠየቅኩሽ ያለሁ ስለ ዳጣ እንጂ ስለ አንቺ አይደለም። ዳጣ ምን አለች ብሎ በድጋሚ ጠይቋታል። እታሰርለታለሁ አለች ባለ ጊዜ አሁን እንደዛ ብላለች ስትለው አየሽ ዳጣ ለኔ እታሰርለታለሁ አለችሽ ብሎ ሮጦ ወደ ዳጣ ሲሄድ ዳጣን መንገድ ላይ አግኝቷታል። ዳጣን ካገኛት በኋላ አቶ ደረጀ ፊቱ በፈገግታ ተሞልቶ ዳጣን እንግዲህ ሰፍ ብሎ አቅፏታል። ዳጣ ሲላት ወይዬ አባዬ ብላ የፊቱን ፈገግታ እያየች ከዛ አቶ ደረጀም ሲያቅፋት እንዴ አባዬ በደህና ነው? ምንድነው እንደዚህ ያደረገ እያለችው ነበር። እሱም ደስ ብሎት እንደሆነና ምንም ነገር ሳይነግራት ምን እንደተባለ ብቻ ግን ዳጣ ስለሱ በአብዝታ መጨነቋን ሲያቅ እጅግ በጣም ደስተኛ ሆኖ ነበር። አባዬ ምን ሆነህ ነው? ምን ሆነህብኝ ነው ባለችው ጊዜ እሱም ደስ ብሎት እንጂ ምንም የሆነው ነገር እንደሌለ ስለሚወዳት ስለምትናፍቀው እንጂ ሌላ ምንም የተፈጠረ ነገር እንደሌለ ነግሯታል። ግን ደግሞ ዳጣ እንደ አባዬ እኔ እንጃ እንዲሁ ስትሆንብኝ አይቼ ስለማላቅ ነው እንዲህ ብላይ ስለማታቅ ነው እያለች በጣም ተጨናንቃለች። እና አቶ ደረጀም ስለናፈቅሽኝ እንጂ ሌላ ምንም ነገር አይደለም እያለ ቅፍ አድርጓት ነበር። እናም እንግዲህ ዳጣ ለአባቷ አብዝታ እንደምትጨነቅለት እንደምታስብለት እና እንደዚሁ ፈገግ እያለ እንዲኖርላት እንደምትፈልግ ምኞቷን እየነገረችው ታይት እንደተቃቀፉ ድንገት ውሃ አይታቸዋለች። ውሃ ባየቻቸው ጊዜም እኔንስ አትወደኝም እንዴ እያለች ነበር። አቶ ደረጀም እኔ አባታችሁ እንደ ሸማቀልጭም ቢሆን እናንተን ከፍ አርጌ አኖራችኋለሁ እያለ ነው። ውሃም አንቺንም እወዳችኋለሁ፣ ሁላችሁንም እወዳችኋለሁ፣ ለሁላችሁም እበቃለሁ እያለ ሁላቸውንም አቅፏቸዋል። ውሃ አባቴ የኔ ነው እያለች ነው። ዳጣም አባቴ የኔ ነው። ሁላቸውም ዙሪያውን ጥምጥም አድርገው እንደነብ ይዘውት አቶ ደረጀን እየተላፉ ነው። በስተመጨረሻም ዳጣ ለውሃ ስትለቅላት ውሃ ይሄው ቀማሁሽ አባቴ የኔ የግሌ ነው እያለቻት ነው። እናም እንግዲህ በስተመጨረሻ ፍቅር ካለ እኔ ለሁላችሁም እበቃለሁ፣ እኔ ለእናንተ እበቃለሁ ልጆቼ እያለ ነው አቶ ደረጀ ዳጣ ባደረገችው ነገር እጅግ በጣም ደስ ብሎታል። በዳጣ ላይ እምነቱ ጨምሯል ማለት ነው። እናም እንግዲህ በሌላ በኩል አቶ ደረጀ ምን ላደርግላችሁ ብሎ ነበር። ውሃ ቶሎ ብላ እኔ ሙሉ ኬክ፣ ትልቅ ኬክ ነው የምፈልገው ለእኔ ብቻ ሳይሆን ለጓደኛዬ ምጥንም እያለች ነው። ዳጣን እሺ አንቺስ ምን ትፈልጊያለሽ ተብላ ነበር። እኔ ምን ላደርግልሽ ምን ትፈልጊያለሽ ባላት ጊዜ አቶ ደረጀ ትንሽ ቆም ብላ ካሰበች በኋላ እኔ የምፈልገው ስትለው አንቺ የምትፈልጊው ምን ላደርግልሽ እያላት ነበር። እሷም እኔ የምፈልገው አንተን አባቴን አንተን ብቻ ነው ብለዋለች። አቶ ደረጀ ከምን ጊዜውም በበለጠ በጣም ተደስቷል። ውሃም እንግዲህ አቢጌልን ልሄድና ምን እንደምትፈልግ እሷን ልጠይቃት ስትል አቶ ደረጀም አይ
እሷንም እኔ ለእናንተ ማረገውን ለእሷ ማረጋለሁ ታዩ ብሏታል። አቶ ደረጀ እንግዲህ ቀድሞ ወደ ስራ በጧት ወጥቷል። አብጌል ባደረገችው ነገር በጣም አፍራ እናቷ መኝታ ቤት ስትሮጥ ሄዳለች። እናቷ መኝታ ቤት በሄደችበት ጊዜ አባዬስ ብላ ጠይቃ ነበር። ወይዘሮ ማርታም ቢያንስ በር እንኳን አታንኳኪም እንዴ ብላ በጣም ተናዳባት ነበር። እሷም ስላልሰማሽኝ ነው እንጂ አንኳኩቻለሁ እያለች ነበር። እንዴት ነው ያልሰማሽ? እንዴት ነው ያልሰማሁሽ ብላታለች። እና አባዬስ ባለች ጊዜ አባትሽ ስራ ሄዷል አዝኖብኛል አይደል ብላት ነበር። አባትሽ በአንቺ ተስፋ ከቆረጠ ቆይቶ ነበር። አሁን ደግሞ ምናልባት እኔን አሳልፋ ትሰጠኛለች ወይስ ትከላከልልኛለች የሚል ጥርጣሬ ነበረው። እሱን ደግሞ አንቺ ራስሽ አረጋግጠሽለታል። እኔ ባንቺ ስንት ጊዜ አፈርኩ፣ አንገቴን አስደፋሽኝ፣ አሳፈርሽኝ እያለቻት ነው። አብጌልም እንግዲህ አሁንም ቢሆን እባካችሁ ከሀገር አስወጡኝ እያለች ነው። አሁን ፖሊሶችም አላወቁም፣ ማንም የሰማ የለም፣ እኛ ብቻ ነን እና እባክሽ ከሀገር አስወጡኝ እያለች ነበር። ግን ደግሞ ወይዘሮ ማርታ አቶ ደረጀ ድሮም ቢሆን በእሷ ተስፋ ቆርጦ እንደነበርና አሁን ደግሞ ጭራሽ እሱንም እንዲያረጋገጠችለት ላንቺ ብሎ እሱ ሊታሰር ቢሞክርም ግን ደግሞ ላንቺ ራሱን አሳልፎ እንደሚሰጥልሽ ቢናገርም ግን ደግሞ አንቺ ደግሞ አሳልፈሽ እንደምሰጠሽው ሲያቅ ተስፋ ቆርጦብሻል ብላት ነበር። አብጌልም ማንም ቢሆን ከራሱ ውጭ ማንንም አያስቀድምም፣ አባዬም ለኔ ታሰርልሻለሁ ብሎ ነበር። ዳጣም ለአባዬ ታሰርለታለሁ እያለች ነው። ግን ደግሞ ቆርጦ ቢሆን እውነት ቢሆን ሁላቸውም ማናቸውም ራሳቸውን እንጂ ማናቸውንም አያስቀድሙም ብላለች አብጌል። ወይዘሮ ማርታ በቃ ተይኝ፣ እኔ አንቺ ለኔ ማፈሪያ ነሽ፣ አንገቴን አስደፍተሽኛል። አንድም ቀን እንኳ ባንቺ ቀጥ ብዬ እንዲሄድ አድርገሽ አታቂም። አንድም ቀን አንቺ በኩራት እንድናገር አድርገሽ አታውቂም። ስለዚህ እባክሽ ይዤልኝ ብላት ነበር። አብጌልም እንግዲህ ለወይዘሮ ማርታ እኔ እናንተ ማናችሁም አትወዱኝም፣ አንቺም አትወጂኝም፣ አባቴም አይወደኝም እያለቻት ነው። በስተመጨረሻም ስትሮጥ እንግዲህ ወደ ክፍሏ ገብታለች። ወይዘሮ ማርታም ፏዝነት ብላው ከባሏ ጋር ወጣለች። 25ኛ ዓመታቸውን አስመልክቶ አቶ ደረጀ ወይዘሮ ማርታን ዘና ሲያረጋት ውሏል። ደስ የሚል ጊዜ አሳልፈው ነበር። ናታንና ዳጣም እንደተለመደው ጥጋቸውን ይዘው እየተጫወቱ ነው። ገዛኸኝም ከሆነ እየተመለከተ በነበረበት ጊዜ በዚህ ሰዓትማ እንደሚሆነው ሰው ሳይሆን ሰይጣን ነው ብሎ ናታንን እንግዲህ ከኋላው ማንጅራቱን ገትሮታል። እና አንተ ከመማታትህ በፊት እንዴት አትናገርም? ማታ ማታ እዚህ የምንቀመጠው እኛ ነን ሲል እንግዲህ ገዛኸኝም በዚህ ሰዓት ሰው ሳይሆን ሰይጣን ነው እኮ የሚቀመጠው ብዬ ነው እያለ ነው። ገዛኸኝ ብዙ የተጸጸተ አይመስልም። ግን ደግሞ ዳጣ ነገሩን ቀለል አድርጋ በይቅርታ እንዲተላለፉ አድርጋለች። ናታንም ቢሆን ለአሁን እንዲሆነ ይሁን፣ ግን ከመማታት በፊት ሌላ ጊዜ መጠየቅ አለብህ፣ ማንም ይሁን ማንም ብለህ ግን አሁን አልፏልና ሂድ በቃ። ሁለተኛ ግን እንደዚህ አይነት ስህተት እንዳሰራ፣ እዚህ የምንቀመጠው እኛ ነን፣ ይሄ እኛ ይዞታ ነው እያለው ነው። አቶ ገዛኸኝም በቃ እሺ ይቅርታ አድርግልኝ ጌታ ብሎ ለቆ ሂዷል። ዳጣና ናታንም እንደተለመደው ቦታቸውን አቅጣጫቸውን ቀይረው ተሸኛኝተዋል። ዳጣ የአብጌል ነገር እጅግ በጣም አሳዝኗታል። አብጌል በዚህ ልክ የእሷ ክፋት፣ የእሷን የመሰለ አባት አባዬ በእኔ ጥፋት እሱ ይታሰራል አለች እኮ እያለችው ነበር። ናታን ብዙም አልገረመውም፣ ምክንያቱም ከአብጌል የሚጠበቅ ነገር ስለሆነ ያን ያህል ብዙም የገረመው አይመስልም። ዳጣ ግን በጣም ተናዳለች። በስተመጨረሻም እንግዲህ ሰርፕራይዝ ውስጥ እየተሳካልህ ነው ወይ ብለው ነበር። አዎ ሁሉም ነገር ባሰብነው ተሳክቷል ብለዋል። ለሰርፕራይዙ ሁሉም ሰው አዋጥቷል ከውሃ ውጪ። ምክንያቱም ውሃን ለእንደዚህ ነው ብለው ገንዘብ ቢጠይቋትም ትናገራለች ብለው ስለፈሩ ዳጣ ውሃ ብቻ ስትቀር ሁላቸውም አዋጥተው ወደ ሱፐር ማርኬት ተያይዘው ሄደዋል። ወይዘሮ ማርታና አቶ ደረጀም ጥሩ ጊዜ አሳልፈዋል። አቶ ደረጀ በመቻቻል፣ በመተባበር፣ በመተዛዘን፣ በመተጋገዝ እና አንድም ቀን ሳታስከፊኝ ሁልጊዜም ደስተኛ ሙሉ አድርገሽ እዚህ አድርሰሽኛል ማርትዬ። ይህን ያህል ዓመት በፍቅር ያሳለፍናቸው ጊዜዎች የትናንትን ያህል ራሱ ረዝሞ አጥሮብኝ አያውቅም እያለ ነበር እና ሁሌም ደስተኛ እንደሆነና ከእሷ ጋር የሚያሳልፋቸው ጊዜያቶች ሁልጊዜም የደስታ እንጂ የመከፋት እንዳልሆነ እየነገራት ነበር። ወይዘሮ ማርታም እንግዲህ አቶ ደረጀን አንተ ውድ ባሌ ነህ ሙሉ ያደረከኝ እያለችው ነበር። እሱም ደግሞ ሙሉቱ አንቺ ነሽ፣ እኔ ከአንቺ ስህተትን አጣሁ፣ አንድም ስህተት የለሽም እና ለዛም ደግሞ እኔ በስህተቴ በጉለቴ በቀን ጎደሎ በምትሳሳትኩት ስህተት
ያንቺ ሙሉ መሆን እኔን ያስጨንቀኛል። ለዛ ነው የምረበሸው ባህሪ እንትን የሚለው እያለ አቶ ደረጀ በዚሁም አጋጣሚ ሀሳቡን እየተናገረ ነበር። ወይዘሮ ማርታም እኔ ሙሉ አይደለሁም፣ የሰው ልጅ በጭራሽ ሙሉ ሊሆን አይችልም፣ ግን ደግሞ መልካሙንም መጥፎውንም በመተጋገዝና በመነጋገር እየፈታ ነው በመቻቻልና በመተባበር በመከባበር እና እንዲሁም ደግሞ በመተጋገዝ አልፈ ነው እንጂ ጊዜው እንኳን ቀላል የሚባል አይደለም። ብዙ መጥፎ ጊዜያቶችንም አሳልፈናል፣ ብዙ መልካምም። ግን ደግሞ አንድ ስለሆን አንዱም ነገር እኛን ለያይቶን አያውቅም። ከዚህም በኋላ ደግሞ በጭራሽ በእኛ መካከል ምንም እንኳን ቢፈጠር ምንም አይነት ችግር ቢሆን ተነጋግረንና ተወያይተን እንፈታለን እንጂ በጭራሽ አንለያይም ብላለች ወይዘሮ ማርታ። አቶ ደረጀም እንኳንስ አይደለም ቀርቶ መለያየትን ሞትንም እንኳን ቢሆን ከሷ በፊት እንዲያደርገው እየተመኘ ብቻ ግን ደስ የሚል ጊዜ አሳልፈው ወደ ቤታቸው ተመልሰዋል። ናታንና ዳጣም እንግዲህ ለሰርፕራይዙ እየተዘጋጁ ነበር። በዚህን ጊዜ ዛሬ እኮ እማዬን አባዬ ዘና ሲያረጋት ውሏል እያለ ነበር። ገዛኸኝና ለዛም እየተፈላለጉ ያለ ይመስላል። ለዛ ምጥንን ውሃ ሞኝ እንደሆነች ልታማላ ብትልም ግን ደግሞ የምጥንና የውሃ ጓደኝነት ልክ ያለለው ነው። እናም ጓደኛዬን ፊት ያትሚያት ምንም ሞኝ ብትሆንም በፊቴ እንድታሚልኝ አልፈቅድም እያለቻት ነው። እንዴ ከዚህ በፊት ፈንክታሽ የለም እንዴ ብትላትም ያም ቢሆን በስተት እንጂ በጭራሽ እሱ ፊት ጓደኛዬን በፊቴ አትሚ እያለቻት ነው። ግን ደግሞ ገዛኸኝ ምን እያደረገ እንደሆነ ሂጅና ጠይቂልኝ፣ በዛ ላይ ደግሞ ለምን መጣሽ ካለሽ ሻይ አመጣልሃለሁ በይው እያለች ነበር። ገዛኸኝ ጋር ምጥን ስትሄድ ገዛኸኝም ለዛን እንዲጣራላት እና ምን እየሰራች እንደሆነ እንዲታረጋግጥለት ልኳታል። በገዛኸኝና በለዛ መካከል መፈላለግ ያለ ይመስላል። አቢጌል እንግዲህ እኔን ማንም ሰው አይወደኝም የሚል ውሳኔ ላይ ደርሳለች። አርጁን ደውሎ አሁንም ቢሆን ፖሊስ ይዞ የመሄዱን ነገር እንዳረሰውና የማታናግረው የማይገናኙ ከሆነ ፖሊስ ይዞ እንደሚሄድ በተደጋጋሚ ነግሯታል። ግን ደግሞ አሁን እውነት ሊያደርገው የፈለገ ይመስላል። ምክንያቱም እንግዲህ አርጁን ማንገናኝ ከሆነ ፖሊስ ይዤ እመጣለሁ፣ እሱን አለማድረግ አልችልም፣ በእኔ ልክ ደግሞ ማንም ሰው ቢሆን አይወድሽም ብሏታል። እንደኔ እናትና አባትሽ ራሱ ሊወዱሽ አይችሉም፣ በጣም ነው ማፈቅረሽ፣ አብረሽ እንደሆነና ሚስቴ እንድትሆኚ እፈልጋለሁ ቢላትም የንቄቷ ንቄት አንተን አግብቼ ጀበና የመሰሉ ልጆችን ከምወልድ ባልጠፍቶ ጥንቅር ብሎ ቢቀር እንኳን አንድ ያለው አንተ ብትሆን ላገባ አልችልም ብላለች። ላገባ አልችልም ብላ ቁርጡን ነግረዋለች። እሱም እንደዛ ከሆነ ፖሊስ ይዤ እመጣለሁ፣ ፍቅር እንጂ ወንድነቴን ያሳጣኝ ወንድ ሳልሆን ቀርቻ አይደለም እያለ ነው። ግን ደግሞ ከዚህ በኋላ በጭራሽ እሷ ስልክ ላይ እንዳይደውልና እሷ ለሱ የምትመጥነው ሴት እንዳልሆነች በጭራሽ እንደሚያንስባት ተናግራለች። ስልኩን ጆሮ ላይ ከዘጋች በኋላ እንግዲህ አቢጌል ራሷን ከፎቅ ወርውራ ለመሞት ወስና ነበር። ግን ደግሞ ለማናባቱ ብዬ ነው የምሞተው? እኔ ሞትኩ ማለት እኮ ለዲያጣና ለናታን አሰፋውላችሁ ማለት ነው። ይህ ከመሆኑ በፊት እኔ ለማን ብዬ ነው ራሴን የማጠፋው ብላ ሀሳቧን ቀይራለች። ወይዘሮ ማርታና አቶ ደረጀ ወደ ቤታቸው ተመልሰዋል። እንደ ቤቱ ጸጥ ብሏል፣ ልጆቹ የሉም እንደ እያሉ እየተነጋገሩ ሳለ ድንገት እንግዲህ ውሃ ዲያጣ መታለች ማለት ነው። አቶ ደረጀና ወይዘሮ ማርታ ደስተኛ ነበሩ። ዲያጣን በመጣች ጊዜ በጣም ታምራላችሁ እያለቻቸው ነበር። ከእንደዚህ ካማርን አንቺ ግልጽ እንደሆንሽ የታወቀ ነው እና እስቲ ከኔና ከደረጀ ማን ያምራል የሚባል ጥያቄ ተጠይቃ ነበር። ዲያጣም ይህንን መልስ ከመመለሷ በፊት ወይዘሮ ማርታ እኔ ነኝ ቆንጆዋ፣ አቶ ደረጀም እኔ ነኝ ቆንጆ እያሉ ሳለ ድንገት ሆዴን አመመኝ ብላ አቶ ደረጀ ደግፎ ወደ መጸዳጃ ይዟት ሄዷል። አቢጌልም አሟት እያስመለሳት መጸዳጃ ቤት ናታን ነበርና ናታንን ጥራልኝ እናቴም ብለዋለች። ወይዘሮ ማርታ ወደ አቢጌል፣ አቶ ደረጀ ደግሞ ወደ ዳጣ ሄደዋል። ዳጣ እያስመለሳት ነበር። በዚህን ጊዜ አባዬ ምን በልተሽ ነው? የተመረዘ ምግብ በልተሽ ነው እንዴ እያላት ነበር አቶ ደረጀ። እሷ ግን ምንም የተመረዘ ምግብ በልታ ሳይሆን ይሄ ነገር እርግዝና ነው ብላ በግልጽ ነግራው ነበር አቶ ደረጀን። እና አንቺ እንደዚህ አይነት ነገር አድርገሽ ነው ብሎ አቶ ደረጀ በጣም ተናዷል። ለምን ቴስት አናረግም ስትለው አቶ ደረጀም እጅግ በጣም ተናዶባታል። እኔ በልጅ አልታደልኩም ተረግም ያለው እያለ ነው። ወይዘሮ ማርታም እንግዲህ አቢጌልን ባናገረቻት ጊዜ ምን አይነት ምግብ ነው የበላችሁት እያለች ነበር።
ግን ደግሞ አብጌልም እንደዚሁ ይሄ የምግብ አይደለም አርግዤ ነው መሰል ብላታለች። ወይዘሮ ማርታ እብዱናለች፣ አዋረርሽኝ፣ አንገቴን አስደፋሽኝ ብላ ወደ ናታን በተመለከተች ጊዜ ናታንም ምንም ያደረገው ነገር እንደሌለ ተናግሯል። ከኔ አይደለም እማዬ እያለ ነው። በስተመጨረሻም እንግዲህ ሁላቸውም ቴስት ለማድረግ ቴስት ማድረጊያውን ይዘዋል። አቶ ደረጀና ወይዘሮ ማርታ እየተንቀጠቀጡ ሳሎን አንዳቸውን እየተመለከቱ ሁላቸውም ብርቅ ሆኖባቸዋል። የማይወለድ ምጥ ይዟቸዋል። ዳጣና አቢጌልም እንግዲህ እዛው መጸዳጃ ቤት የእርግዝና ቼክ ማድረጊያውን ይዘው ተቀምጠዋል። ግን ደግሞ ውጤቱም የሁለታቸውም ተመሳሳይ ፖዚቲቭ ሆኗል። ናታንም እጅግ በጣም ተደናግጦ አንገቱን ደፍቷል። ወይዘሮ ማርታና አቶ ደረጀም በጣም ተጨንቀዋል። ቤተሰቡ እጅግ በጣም ተጨንቋል። ዳጣና አቢጌል እንግዲህ አንድ ቀን ተስማምተውና ተዋደው የማያውቁ ልጆች ጎን ለጎን ጥንድ ሆነው ወደፊት ለፊታቸው ቀርበዋል። ውጤቱን በሰሙ ጊዜ ወይዘሮ ማርታና አቶ ደረጀም እጅግ በጣም ተደናግጠዋል። ቤተሰቡ ሰላምን አጥቷል። ናታን የሚገባበት ቀዳዳ ጠፍቶታል። የሁለታቸውም በተመሳሳይ ጊዜ ተመሳሳይ ውጤት መሆኑስ ምንን ያመለክታል? ይህ እርግዝና እንዴት ሊፈጠር ቻለ የሚለውን በቀጣይ ክፍል ይዘን እንመጣለን። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ